ማርያምን ስለታው እና ኮቲ ታርጉ በቃ በጣም ነው የሚያምረው። እዩት ጋይስ ሲያምር በስማ ከሰርኩ ነው ነገር ከሰርኩ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንግዲህ ያው ቤታችን ፏ ብትን ብለን ማለት ነው ብቅ ብለናል። እስኪ ዛሬ በአዲሱ ቤታችን ቡና ልናፈላ ነው። የደስታዬ ፍቅር የሲሳይ ቤት እንደሆነልን ማለት ነው። መርቁልን ቤታችንን እና ደስ ብሎኝ ማለት ነው። ደስ እያለኝ ማለት ቤቱ ሰፊ ስለሆነ በዚህም ቢሆን በዛም ቢሆን በማንኛውም አቅጣጫ ሆኜ ቡናዬን ማፍላት እችላለሁ። እስከዛሬ ግን ያው እንግዲህ ካልመጣብኝ ተጨናንቄም ቢሆን እንትን እላለሁኝ እንጂ እንግዲህ ከፈጣሪ በታች ደግሞ ያው ውድ ባለቤቴን እጅግ በጣም አመሰግናለሁ። ቅዱስ የራሱ ደስ ብሎታል። የምር እግዚአብሔር የምር ደስ ነው ያለው። ውድ ፋሚሊዎቻችን አዲሱ ቤታችን ውስጥ ዛሬ ለመጀመሪያ ጊዜ ቡና እየተፈላ ነው እላችኋለሁ። እና እንግዲህ ሁላችሁም ውድ የኛ ቤተሰቦች ከኛ ጋር ዛሬ አብራችሁ እንደምታሳልፉ ተስፋ እናደርጋለን። ምክንያቱም አሁን ከጠዋት በጣም ብዙ ስራ ነበረብን። ያንን ስራ ጨርሰን አሁን እረፍት የምናደርግበት ሰዓት ቡና ትዛለውና ቡና ተብሎ አሁንም ደግሞ ቡና ካልጠጣው አልችልም እና ዛሬ እስኪ ለምን ቡና እያፈላን ከቤተሰቦቻችን ጋር ጊዜ እናሳልፍን በሚለው አብረን ጀምረን ማለት ነው። ከተመቻችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በዛው መርቁና እስኪ መልካም ምኞታችሁን ሁሉ ተመኙ። መልካም ምኞታችሁን እዛ ኮሜንት ላይ ግለጹልኝ። እስኪ የኔ ደስታ የሚያስደስታችሁ እህቶቼ፣ ጓደኞቼ በተለይ የስደት ላይ ያላችሁ እህቶቼ መልካም ምኞታችሁን ግለጹልኝ። እንግዲህ እኔ እና እስኪ ወዳችንን እየተጫወትን እንግዲህ ዛሬ ያው ከባዱን ስራ ተወጥነዋል። ቤት ማስተካከል እና ቤት መቀየር በጣም ከባድ ነው። ቤት መቀየር እመቤቴ ማለት ነው። እኔ ትንሽ ናት ቤቴ ታውቃታላችሁ። ከዛ ውስጥ የወጣና ስንምቃው ብዛቱ እቃው ሲወጣ ማለት ነው። ውስጥ ላይ ግን ምንም እቃ የለንም ማለት ነው። እቃው ተንክ መኪና ላይ ሲጭኑ አይሱ ይራፍ አይችልም። የምር በጣም ከባድ ነው። በዛ ላይ ብቻ ለዛውም ሶፋ ሳይጨመርበት ማለት ነው። ወጪው ደግሞ ተውት። ወጪው ምናምን ወጪው ነው። ሌላ ጊዜ ጭንቅላት ነው ያለው። ስለሶፋው እኔ ስለገዛው እዚሁ ገዝቶ እዚሁ ነው እንትን ያለው። ሌሎች ወጪዎች ራሱ ኢቨን የትራንስፖርት የቃዬ ለኔ ለብቻ የመጣሁበት ምናምን እያንዳንዱ ማለት ነው በጣም ከባድ ነው። ግን ቢሆንም ያው እግዚአብሔር ይመስገን የሰው ልጅ ያው እየኖረ ሲሞት ደስ ይላል። እየሞተ መኖር ሳይሆን እየኖረ መሞትን የመሰለ ነገር የለም ማለት ነው። ይሁን አያምርም? ያምራል። ሲያምርና ይሄ ማርያም በጣም ነው። አንቺ ከሰል ነው ለካ ቡና የዛሬውን ቡና አብረን እንቀምሰዋለን። በከሰል የተፈላው ቡና ጋይስ እስከዛሬ በምንድን ነው የማፈላው? አባ ያስመለሰሽ ነው እንዴ? የኔ ውድ ልጅ የኔ ፍቅር ና አንድ ስጠኝ ውዶችዬ። ቁርስ ምናምን ተዘጋጅቷል። ያው እንከፈይ እኔም ልቁርሳ በቃ የቡና እንትን እንደዚህ ደስ ይላል። ብላ ነገር ብዙ ይላል። ባባ ሂድ ውድን ጋር ይሄ ማለት ነው ትልቁ ጓደኛዬ ማን ይባላል? ቅዱስ ናትናኤል። ቅዱስ ባይዘኝ ማለት ነው። በጣም ከሚያናደው ነገር አንድ ነገር ምን ተቀላጭ በዛቀጣም ይገራል። ቅዱስ የሚያናደው ማለት ነው እሱ እንደዚህ አቅፌ ስልክ ስክሮል ሳረግ በጣም የሚያናደው አይደል? በጣም ጨዋ የሆነ ልጅ ነው ማለት ነው። ሁሌም ከኛ ጋር ናት። ትናንት ማለት ነው ራሰቻት የተሰቀለችበት ቦታ ራሰቻት ማለት ነው። ተመልሼ ሄጄ ነው ያመጣኋት። ነገርም እናቴን ጥዬትም ቦታ መጓዝ አልፈልግም። ሁልጊዜም ከጎናችን ትልቋ እናታችን እሷ ናት። በረከታ ይኸው ፈላጊው ብዙ ነው። ይሄ ልጅ ግን መጣራት አለበት።
ፈላጊ ብዙ ሆኗል። እንዴት ነው እና ውዶችዬ ከኛ ጋር አብራችሁ ለነበራት ከኛ ጋር አብራችሁ የምትጓዙ ልጆች ማለት ነው እጅግ በጣም አድርገን ለድንግል ማርያም ክብር ለድንግል ማርያም ልጅ እውነት ለዚህ ሁሉ ሌቭል ለዚህ ሁሉ ደረጃ የእመቤቴ እርዳታና የኢየሱስ ክርስቶስ የድንግል ማርያም ልጅ እገዛ ብቻችንን ያደረግነው ምንም ነገር የለም። እውነቴን ነው የምናገረው። እኔ መቼም ቢሆን ምስክሬ ድንግል ማርያም ከኔ ጋር ናት። ስለ ሁሉም ነገር ስለ ህይወት እና ምስጋና አለኝ። ዘላለም ደግሞ አብራኝ እንደምትወጣ እውነቴን ነው እህቶቼ። እውነት የእሷ አማኝ የእሷ ማለት ይህ ጨስ ስላድርግላችሁ እስኪ አንተ እንዴት አባቱ እንደሚጥም እግዚአብሔርን ይሄ ጣኑ ስማ በጣም እዚህ ጋር ፈንዲሻ አለ፣ ኩኪስ አለ። ኑ ተጋበዙልን። እኛን የምትወዱን የምታከብሩን ማለት ነው በአካል ማግኘት የምትፈልጉ ልጆች መገናኘት እንችላለን። አሁን በኮንፊደንስ ቤት ሰፊ ነው፣ እግዚአብሔር ይመስገን። እንግዳ ለመቀበል ሁሌም ደስተኛ ነኝ። እንግዳ ለመቀበል በዛች ጠባብ ቤት ሁኜ ራሱ እኔ ሰው ወዳለሁ ማርያምን። ግን ያው ፈታ ለማለት ቡና ለማቀራረብ ለሁሉም ማለት ነው ምቹ የሆነ ቤት ስላለኝ አሁን እግዚአብሔር የተመሰገነ ይሁን። እኛም ማግኘት የምትፈልጉ በአካል መገናኘት ያላንቺ ሕይወት አዝማች ያላንቺ ሕይወት እኖ ነው ባኖ ፍቅሬ ያለሽበት ሁሉም ነገር ገጥሞ ያላንቺ ሕይወት እኖ ነው ባኖ ፍቅሬ ያለሽበት ሁሉም ነገር ገጥሞ ፀሐይ ትወጣለች ቀኑም ይመሻል አንቺ ግን ሁልጊዜ ልቤ ውስጥ ነሽ ትዝታሽ ብቻ ነው እኔን የሚያቆየኝ ያላንቺ ሕይወት ሌለኝ በሩታዬ አዝማች ያላንቺ ሕይወት በኖ ነው ባዶ ፍቅሬ ያለሽበት ሁሉም ነገር ደግሞ ያላንቺ ሕይወት በኖ ነው ባዶ ፍቅሬ ያለሽበት ሁሉም ነገር ደግሞ አሁን ይላል ወርላይ ፈላ በእናፈላለን እፍ በያለች አያቴ እናቴ ናት እንጂ ከዛ ስፍ ስትል እፍ ይልና ማለት ነው። እፍ ስታለው ማነው እንትፍ በይበት ነው እንጂ ሽሮ እየፈላ ትፍ በይበት ስትላት ማለት ነው። ትፍ ስትልበት ከዛ አንቺ ትበያታለች ለኝላስ አንቺ ሌላ ዝሪ ማለት አንቺ እቺን ትበያታለች እኛ ለኛ ሌላ ዝሪ ለማለት እሺሻለሁ። እንደዛ ነው። እሺ ፈተናው ከማጅ ቤት ሄዶ ወጡ ገንፍሎ እኮ ነው እንደዛ የተባለው። ሽሮ ፈልቶ ሲፈስ ማለት ነው። ከዛ እፍ ስትል ቆየችና እንትፍ በይበት ስትላት እንትፍ ስትልበት በቃ እንትፍ በይበት ብላ ከዛ መጨረሻ ላይ ያላንቺ ሕይወት ያላንቺ ሕይወት እኖ ነው ባኖ ፍቅሬ ያለሽበት ሁሉም ነገር ገጥሞ ያላንቺ ሕይወት እኖ ነው ባኖ ፍቅሬ ያለሽበት ሁሉም ነገር ደግሞ ፀሐይ ትወጣለች ቀኑም ይመሻል አንቺ ግን ሁልጊዜ ልቤ ውስጥ ነሽ ትዝታሽ ብቻ ነው እኔን የሚያቆየኝ ያላንቺ ሕይወት ሌለኝ ባዶ ፍቅሬ ያለሽበት ሁሉም ነገር ደግሞ ያላንቺ ሕይወት በኖ ነው ባዶ ፍቅሬ ያለሽበት ሁሉም ነገር ደግሞ
ደግሞ ደስታዬ አንቺ የኔ ነሽ ሁሌም በልቤ ውስጥ ያላንቺ ሕይወት የለኝም በንቴ አዝማች ያላንቺ ሕይወት ባዶ ነው ባዶ ፍቅሬ ያለሽበት ሁሉም ነገር ደግሞ ያላንቺ ሕይወት ባዶ ነው ባዶ ለቤተሰቦቻችን ማስይዣቸዋል ቤተሰብ ቁርስ ያዙ። አሁን ምን ነገር አስከለ ናቲ ነስፎክ እግርሽ ተካፋኩ ወገን ለምሳሌ እንዳይጥልሽ ኪሱ ጀምር ከዚህ ድረስ አንዴ ቆይ መጣሁ እንጂ መጣሁ እዚህ ድረስ ማለት ነው። ምን ይዟል ታዲያ? እንግዲህ ጋይስ ቡናው ደርሷል። አሁን ቡና እንጠጣለን ማለት ነው። እንግዲህ ውዶችዬ ቡናችንን እየጠጣን ነው። መብራት እየተወን ደግሞ ደስ ይላል። ቡና መፈላት ያለበት በከሰል ነው። ሰምተሽኛል? ሰላማችሁ ብዝት ይበል። ባይ ባይ። ተነሳስኩ።